ቢኒያም አንድ ነገር ልንገርህ አይደለ እኔ እሷ ሚስቴ ነች አይደለ መብት አለኝ በቃ እሺ በግድ ይዛት ነው በግድ መብት አለኝ ከፈለኩኝ እዚህ ቤት መቀመጥ መብት የላትም እሷ ገባ እነሱን ማስያዝ ይችላል ከፈለኩኝ እኮ በጋው ይዘው ይዘና እዚህ ለተደባደብ ነው ድጋሚ በነገራችን ላይ አብርሽ እኔ ባንተ ላይ የምናደደው አንድ ነገር ምንድነው ሁኔታዎች እንደማይሆኑ ሁኔታዎች ትክክል እንዳልሆኑ መረዳት የምትችል ሰው አይነት አይደለም እስከዛሬ ድረስ መለከተ ያለችበት ቦታ ላይ ያረፈችበት ቤተሰብ ያለቻቸው ሰዎች ትክክለኛ ሰዎች እንዳልሆኑ አይኖ ይሄንን አንተም እኛ ሁላችንም እናውቀዋለን ስለዚህ አሁን እናንተ ተጣልታችሁ የሆነ እህት የሆነ ጎረምሳ ጋር ተቀምጣ ምናምን አይደለም ጉዳዩ ያንተና የሚስት ነው አይደለ ስለዚህ ካንተና የሚስትህን ጉዳይ በእንደዛ አይነት መንገድ አይደለም እንደ ተራ የመንደር ጎረምሳ አይደለም ነገሮችን ለማስተካከል መሄድ ያለብህ በእንደዛ አይነት መደንፋትና በእንደዛ አይነት ንግግር የባሰ ከነዚህ ሰዎች ጋር ትጋጫለህ እንጂ የምታመጣው ሰላም የለም ከሩታ ጋርም ያለ ነገር ይባስ ወደ ማይሆን መጨረሻ እየሄደ ነው ወይ በየሷን ትክክለኛ ቤተሰብ እናትና አባት ሄደ ማናገር የተፈጠረውን ነገር ሄደ መንገር ካልሆነ እኔ በቀደም ብያለሁ በህግ መጠየቅ ይሄን ግን የምታደርገው እውነትም ከሚስት ጋር የመቀጠል ፍላጎት ካለ ከስተት አምነ ከሆነ ሰተቶች ትክክል እንዳልሆኑ ህይወት በእንደዛ አይነት መንገድ እንደማይመራ ሚስትህን እያሳዘንክ ትዳር የሚባል ነገር እንደሌለ አምነ ነው ወደዚህ ነገር መምጣት ያለብህ እነዚህ ነገሮች ውስጥ ካሉ እነዚህ ፍላጎቶች ውስጥ ካሉ በትክክለኛ መንገድ ከሚስት ጋር የምትገናኝበትን መንገድ ከትላልቆች ሰዎች ጋር መክረ የእምነት አባቶች አሉ በህግም ብትሄድ መጥሪያ ይሰጣታል እናንተ ሁለታችሁ የምትገናኙበትንና በሽምግልና የምትጨርሱበትን ነገር ነው ህግ ራሱ መጀመሪያ የሚያመቻችሁ እንጂ መለያየት መፋታት እንኳን ብትፈልጉ ቀጥታ የእናንተን ፍላጎት ህግ ራሱ በመጀመሪያ ቀን አያሟላላችሁ እሷንም የሸሸጋችሁና እሷንም ያስቀመጣችሁ ሰዎች እኔ ምን አይነት ሰዎች እንደሆናችሁ አይዶን ነው የሷ ቤተሰብ አይደላችሁም ምክንያቱስ ሩታ ቤተሰብሽ እንደዛ አይነት ነገር አያደርጉም አሁን አንተ ለምትሰራው ተራ ነገር ምላሽ እየሰጠች ነው አየ አንተን ለምታደርገው ነገሮች በከበረ ወይም በተስተካከለ መንገድ አላናግርህም ነው አየ አንተን እንደምትንቀኝ ወንድም ከመሬት ተነስቶ ነው እንደሚናገረኝ እኔም አንተን የሚናገሩ ሰዎችና የሚያንቋሽሹ ሰዎች አሉ አይነት ነገር ነው እንጂ እየተካሄደ ያለው በትክክለኛ መንገድ መሐላችሁ የተፈጠረን ችግር ለመፍታት የምታረጉት ምንም አይነት ጥረት የለም አንተም ይቅርታ የምትጠይቅበት መንገድ ትክክል አይደለም እንደኛ ነው ምንለ ምክንያቱም አንድ ሰው ከጥፋቱ ተምሮና የበደለውን ሰው ለመካስ አይደለ ይቅርታ ምን ጠይቀው ስለዚህ አንተ የጥፋተኝነት ስሜት ተሰምቶ ጋር አይደለም ይቅርታ እየጠየቅ ያለው እኛ ስለሰለቸን ነው በቃ በየትኛው መንገድ ይሁን ብቻ ይቅርታ ጠይቀሃት አንድ ላይ ይሁን ብለን ተስፋ የመቁረጥ ቃል ተናገረን እንጂ ይሄን ያክል የሚያረካ ይቅርታ ጠይቀ አይደለም ይሄን ያክል እሷ አድርገህብኛል ካለችውና እኛ ስታደርግ ካየነው ነገር አንፃር የሚመጥን ይቅርታ አይደለም የምትጠይቀው ቀለበትን ታውልቃለህ እጅ ላይ አታደርግ ምናምን እሷን የማናደድ ግዴለሽ እንደሆንክ መጣሽ ቀራሽ እንደማጠቅም አይነት አክት ታደርጋለህ እነዚህ ነገሮች ይውለ ሆም ብለ እንደምታደርጋቸው አይኖ ግን ትክክል አይደሉም በእንደዛ አይነት መንገድ ማንንም የማንንም ልብ አሸንፎ አያቅም ይባስ የሰው ልብ ይሰብራል እንጂ አየ ይባስ ባንተ ላይ ልጅቷ ተስፋ እንድትቆርጥ ያደርጋል እንጂ አባቢ እንደ ቲኔጀር አታስብ 15 16 17 ቤት እንዳለ ወጣት አታስብ የጀመርከው ህይወት እቃቃ ጨዋታ አይደለም አባቴ የብሽሽቅ ህይወት አይደለም የጀመርከው ስለዚህ አሁን እንደዚህ መሆን ምናምን የሰው በእንትን ላይ መደንፋት ምንም አታመጣም ብራዘር እስከዛሬ ድረስ እንደዚህ ደንፍተ ምንም አምጥታ አይተን አናቅም አሁን እኛ እነሱ አንተን እንዳይጎዱክ እንጂ እኛ እነሱን ትጎዳለ ብለን አይደለም ስጋት ውስጥ የገባ ነው ምክንያቱም ከዚህ በፊት ስታረግ የነበረውን ስለምናቅ የእርምጃ ሰው አይደለም የውሳኔ ሰው አይደለም አንተ እንደዛ አይነት ሰው ብትሆን ኖሮ ይሄ ሁሉ ደረጃም ከሚስት ጋር አትዳረስም በህይወት ላይ ችግር ሊፈጥሩ የመጡ ሰዎችን በምን አይነት መንገድ መመለስ እንዳለበት ታቅ ነበር አሁን አልነበረም እንደዚህ መደንፋት አየ መደንፋት የነበረብህ ህይወትን ሊያበላሹ የመጡ ሰዎች ላይ ነው ሚስት ሄዳ ያረፈችበት ሰዎችን እኛ አይመለከትም አግባብ ነው ሚስትን ወደ ቤት መመለስ አለብህ በእንደዛ አይነት መንገድ ግን አይደለም እቃ አይደለችም እዛንላት እርጉዝ ናት በሆዷ ጽንስ አለ ብራዘር ባንተ በግዴለሽነት ተግባራቶች እዚሽ ልጅ ላይ የማይሆን ነገር እንዳይደርስ እኛም አንተም የምንጸጸትበትንና የምናዝንበት ነገር እንዳይፈጠር እቺ ልጅ እንደ ቀድሞ ፍቅረኛ አይደለም የምትመለከታት ያቺ ሩታ አይደለችም አንድ ስቴፕ ከፍ ያለች እናት ለመሆን እየተዘጋጀች ያለች አባት ልታደርግ ህይወትን የጀመረች ልጅ ናት እንደዛ አይደለም አንተ አሁን እሷን ለማናገር እሷን ወደ ቤት ለመመለስ እየሞከርክ ያለው እንደ አንድ ተራ ነገር ነው ወደ ቤት ልትመልሳት እየፈለክ ያለው አባቢ ኖ እንደዛ የሚባል ህይወት የለም አባቢ እሷ ልክ እንዳንተ መብት አላት እሷም እንዳንተ በዚህ ህይወት ላይ ሙሉ መብት አላት አባቢ የገባችው ያንተ አሽከር ለመሆን አይደለም
አንተ እንደፈለክ ልታደርጋት እንደፈለክ ልታሳዝናት አይደለም እዚህ ህይወት ውስጥ የገባችው። ይሄንን ነገር ማገናዘብ አለብህ። አፍቅራ እንጂ ገዝተሃት አይደለም እኮ አይደለ? አንተ እኮ ገንዘብን አውጥተን እንደገዛው በግ ወይም ፍየላን ነው እሷን ለመመለስ እየሞከርክ ያለው። ይሄ አግባብ አይደለም አባቢ። ተዴ ወዳህና አፍቅራ ካንተ ጋር መኖር የምትፈልግ እንዳንተ ጭንቅላት ያላት ማስተዋል የምትችል ሴት ነው ለህይወቴ ረዳት ትሆነኛለች፣ ለነገ እድገቴ ላሰብኳቸው ነገር ታስፈልገኛለች፣ ታግዘኛለች እያጣ ያለው የህይወቴን ረዳት ነው አባቢ። የሆነ ነገር አጉላብ ቢሆን ኖሮ ህይወቴን ጎትታብ ቢሆን ኖሮ እየሄድክ ያለውን ነገር ወይም ደግሞ ማግኘት ወይም ኢነርጂህን ገላብ ቢሆን ኖሮ እሰየው እቺ ልጅ አትሆንህም እንላለን። ግን እሷ ከመጣች በኋላ በህይወት ላይ የሚታይ ለውጥ አይተናል። ምንም ማድረግ አንችልም። ለዛ ነው እኮ ታስፈልጋለች ምንል። አንተ ግን እዚህ ደረጃ ላይ ብቻህን እንደደረስክ ምናምን አድርገ ወራ ብራዘር ወፍ እኔን አንቀበልን። አንተ ነገሮችን ለምን ተረጋግተ ለማስተካከላት ነው አቤል? ነገሮች በዚህ ነገራችን ላይ አሁን እኔ እንደ ትልቅ ሰው እናውራ፣ ነገሮችን እንደ ትልቅ ነገር እንየውና አሁን እያደረክ ያለው ነገር አግባብ አይደል። ብዙ ነገሮችን ሚዛናዊ ላደርግልህ እየሞከርኩ ነው። ብዙዎች ከሚጠሉት ካንተ ባህሪና ካራክተር ይሄ ነው። እንደዚህ አይደረግም። የሰው ቤት መተህ በር ደብድበህ ምናምን ነገር እንደዚህ አይነት ነገር እውነትም እቺ ልጅ እንደምትለው ልጅቷን እያሰቃያት ነው ብለው ሰዎቹ ይበልጥ እንዲያምኑ ለአንተ ንቀት እንዲኖራቸው እያደረክ ነው አብርሃም። በትክክለኛ መንገድ እንደውም እሷን ጥተህ ቤተሰቦችሽን ነው ማናገር የምፈልገው። እሷ ሊገለኝ ነው ለህይወቴ ስጋት ነው ብላም ካለቻቸው እነዚህ ሰዎች እያደረጉ ያሉት ነገር ትክክል ነው። ግን አንተ ማድረግ ያለብህ ምንድነው? ትላልቅ ሰዎች ይዘህ መተህ ቤተሰቦችን ማናገር እፈልጋለሁ ብለህ ልጃችሁን በድያለሁ፣ አሳዝኛለሁኝ፣ የማይሆኑ ነገሮችን አድርጌያለሁ፣ ይሄ ነገር እሷን ብቻ ሳይሆን እግዚአብሔርንም ደስ የማያሰኝ ነገር ነው ያደረኩት። ስለዚህ ይሄው በእናንተ ፊት ጥፋቴን አምኜ ይቅርታ መጠየቅ እፈልጋለሁ፣ እናንተንም መካስ እፈልጋለሁኝ፣ የማይሆን ነገር ነው የፈጸምኩት ብለህ በቀላሉ ሰዎች ማናገር ትችላለህ እንጂ በር መተህ መደብደብ አባቢ አንተን ዱርዬ ነው የሚያስብልህ። አየህ እንደ መንደር ዱርዬ እንጂ እንደ ሩታ ባል አይመለከቱህም። ሩታ ኧረ አብርሃም ተው፣ የሰው በር ነው እንደዚህ። እኔ እንደዛ አይነት ሰው አይቼማው የህንድ ፊልም ነው ነገራችን። በስነ ስርዓት አንኳኳ አብርሃም። እሷ ባለ ትዳር ነች አይደል? እንዴት ነው ፈቅደው የሚያስቀምጧት? እኔ እኮ መብት አለኝ እዚህ ቤት አትቀመጥም ማለት መብት አለኝ። ገባ? መብትህን በጸው ነው የምታስጠብቀው? እኔ ነኛ ይሄንን ጣጣ ያመጣሁት በገዛ እጅ ተናግሬ። ብራዘር እኔ እኮ ህገ መንግስቱ የሚለውን ነገር የነገርኩ በትክክለኛ መንገድ እንድትጨርስ እነሱም አግባብ እንዳልሆነ እንዲያውቁ እንጂ እኔ እኮ ያን ነገር የነገርኩ ከሚስት ጋር በሰላም ነገሮችን መፍታትና መታረቅ የምትፈልግ ከሆነ ህገ መንግስቱም አይፈቅድም ነው። አይ የሰው ሚስት መሸሸግ አይፈቀድም፣ አደጋ ነው ለህይወቴ፣ አምልጬ ነው የመጣሁት፣ ስጋት ውስጥ ነኝ ብላም ካለች ለህግ ሄዶ ተናግሮ እንደዚህ ከባለቤቷ ጋር ተፈጥሮ ወደ ቤቷ መታለች። እኛ ጋር ነው ያረፈችው። ያለችበት ህይወት ለህይወቷ ስጋት ስለሆነ በእንደዚህ ምክንያት ወደ ቤተሰቦቿ ጋር መታለች ብለው ለህግ መንገር ይችላል። ምክንያቱም ሁለቱ መሃል ወረቀት ካለ ህጋዊ ጋብቻ ስለሆነ ማለት ነው። በፌዴራል ህግ እስከተጋቡ ድረስ ጉዳዩን ፌዴራል ህግ ይመለከተዋል። ይሄንን እንዲያደርግ ነው እንጂ እኔ ነገርኩ አባቢ መተህ እንድትደነፋ አይደለም። አንተ መች ነው የምታደርገው? አንተ መች ነው በማስተዋል ነገሮችን የምታደርገው? አንተ መች ነው እንደ እድሜ ወይም እንዳለበት ህይወት የሚመጥን ተግባር የምትፈጽመው? አረ አባቢ የማይመስል ነገር ለባለቤት አትንገራለ። ምን ፈልጋችሁ? ሩታ ፈልገን መጣ። ምን ማለት ነው? ሩታ ፈልግ ነገርኩ። እንዳትነካኝ በእጅታችን እንዳታረገኝ። ሩታ ፈልገን መብት አለኝ። ጣላል ብር እንደመጣ እቺልለ ከኛላለ አብራ መብታለን አንድ ጊዜ ሩታ አስወጣለን። አፍጠው እንዴ አስወጣለን ማለት ምን ማለት ነው? ይኸውልህ ባለፈው ከዚህ ቤት አስወጣት እያልኩ ነው። ሰማኛ ባለፈው አላስጠነቀቀኝም። ዛሬ ሌላ ነገር እንዲፈጠር ካልፈለክ ሁልሽም ተሰብስበሽ እንደመጣሽ ተሰብስበሽ ሂጂ። ሰማህ? ታና አይደለም ይፈልጋል። ይኸውልህ እዛ እባክህ አንተ ደግሞ አንድ ነገር ልንገርህ አይደለም ከዚህ ቤት አስወጣት አንተ ሰማህ? እንዴ በቃ አንተ ምን አብርሃም ለምን አትረጋጋም? አታቤሊ አንተ ለምን አስበህ ነው? አንተ ተረጋጋ። ወይ እሺ አሁን ምንድነው የሚባለው? የምሬን ነው ምላችሁ እና አብርሃም ሆን ብላችሁ ነው ድራማ እየሰራችሁ ያላችሁት። ምክንያቱም የሰውን ትዳር ሰላም ማድረግ የሚፈልግ በሁለቱ መካከል የተፈጠረን ነገር ሰላም ማድረግ የሚፈልግ በትክክለኛ መንገድ ቤተሰብ አማክሮ ትልቅ ሰው አማክሮ ሁለቱ ሰላም እንዲሆኑ ቤተሰቧን ይቅርታ ጠይቃችሁ ወደ ቤት ለመመለስ የሚደረጉ ነገሮችን ሁሉ ሞክራችሁ ነው እሷንና አብርሃምን ሊያስታርቅ የሚችል ሩታን ወደ ቤቷ ወደ ትዳሯ ወደ ህይወቷ ሊመልስ የሚችሉ ነገሮች ተደርገው ነው እንጂ
ሁለት ሰዎች የሚታረቁት አሁን እናንተ መታችሁ ምን እንዲፈጠር ነው? እሷ ናት የሄደችባቸው አይደለ? እነሱ አይደለም ጎትቶ ያመጣት። አልፈልገውም ይሄንን ህይወት ባሌ እየበደለኝ ነው እያሳዘነኝ ነው። አልፈልገውም ይሄንን ህይወት ባሌ እየበደለኝ ነው እያሳዘነኝ ነው። ህይወት ያደጋ ላይ ነው ያለው። እየኖርኩበት ያለው ህይወት ይሆነኛል፣ ይበጀኛል፣ ደስተኛ ሆንበታለሁ ብዬ በጣም ብዙ ነገር ዋጋ ከፍዬበት የገባውበት ህይወት አሁን ለህይወት ያደጋ ሆኗል። ደስታዬን እየነጠቀኝ ነው። ነገን እንዳላስብ ተስፋ እንድቆርጥ እያደረገኝ ነው። ስለዚህ በወዴ ላይ ያስኩትም ህይወት ስጋት ስለሆነብኝ ይሄ ህይወት እናንተ ጋር መጥቼ ማረፍ ፈልጋለሁ ብላ ሄደችው እሷ ናት። ስለዚህ እናንተ አሁን እያደረጋችሁት ያላችሁት ነገር ምንድነው? እነሱ መጥተው ከአብርሃም እጅ ውስጥ ወይም ከአብርሃም እቅፍ ውስጥ እሷን ፈልቅቀውና ነጥቀው ወስደው ራሳቸው ጋር እንዳስቀመጡ ትዳራቸውን ለመለያየት እየሞከሩ ያሉት እነሱ ነው የሚመስሉት። ኖ እነሱ የሰሩ ስህተት አለ። የሰሩ ስህተት ምንድነው? ለሷ በማሰብና ልጃችን ተጎድታለች ወይም እህታችን ወንድማችን ብቻ አላቅም ምን እንደሆኑ ሰዎቹ ግልጽ ስላልሆነልኝ ነው ለሩታ በማሰብ ሩታ የምትፈልገውንና ሩታ ሁኑልኝ ከጎኔ ባለችበት መንገድ ነው እየሆኑ ያሉት እንጂ የነሱ ሁለቱ ህይወት ለነዚህ ሰዎች የሚጠቅምና የሚጎዳ ሆኖ እንዳልሆነ እናንተ ታውቃላችሁ። አሁን እናንተ የሰው ቤት መታችሁ የምታደርጉት ነገር ይባስ ነገሩን እያባሰው እንደሚሄድ ሰው ቢጋጭ ብትደባደቡ ምን ብትሉ የሰው አይን ቢጠፋ የሰው ጥርስ ብቻ ብዙ ነገር ቢጎዳ ተመልሶ ነገሩ ወደማይሆንና መፍትሄ ወደማያገኝለት መቋጫውስ መጨረሻው የማያምር ህይወት ለማድረግ ነው እንጂ ማለት ነው። ይዘናት እንውጣ እንዴ አቡሽ ሚስ እኮ ነው ታናገራት። በዚህ መንገድ መተ ነው እኮ ላናገራት ፈልጋለሁ። እኮ መጀመሪያ በጸባይ መምጣት ነው እኮ ለምኜ ነበር እኮ ማለት ነው። አሁን እየሰለቸኝ ነው። ምንድነው የምታናገራት? ከአንድም 4 5 6 ጊዜ አግኝተሃት የተለየ ነገር አውርተሃል? ከመደንፋትና እሷን ለመክሰስ እሷን ሰዎች ካንተ እኩል እሷንም እንዲቆጧትና እንዲጠሏት አይነት ፉክክር ውስጥ የህፃን ጨዋታ ከመስራት ውጪ ያደረከው ምንድነው? እስኪ ንገረን እንዴ! ሰው እንዴት አንድ ነገር ትክክለኛ የሆነ ነገር ማድረግ ያቅተዋል? እኛ እኮ አንዳንድ ነገሮችህን ሸፈን አድርገን የሆነ በቃ አንተም ካንተ ጎንም ለመቆም እንድታስተካክል ምናምን የምናደርገው ሁለታችሁ ሰላም እንድትሆኑ ነው እንጂ የምታደርገው ነገር ትክክለኛ አይደለም። አሁን ያለመብሰልም የህፃንነትም የወጣትነትም ጉዳይ ሳይሆን እኔ ጭንቅላት ጤነኝነት ራሱ እያጠራጠረኝ ነው። ትጠጣለህ? ሰክረ ነው እንደምትመጣው? አረ የሰከረ ሰው እንኳን እንደዛ አያደርግም። ተወጣጥረ ምናምን መምጣት አይደለም። በጠባይማ ለምነንህ ነበረ። ምንድነው የለመንከኝ? ልንገርህ እሱ አሁን ልጅቷን አስወጣት። የኛ እናንተ የኛ ነገር ምናምን ሌላ ጊዜ እዚህ ሰፈርም ሳይሆን ሌላ ምንድነው አቤላ? ቆይ ማለት እና አፍሬሽን ፈራ እንደ አንተም ያንተ ስራ ሁለቱ ሊታረቁ የሚችሉበትንና ችግራቸውን ለመናገር እንጂ ችግራቸውን መናገር መሐላቸው ሰላም ሊያመጣ የሚችሉ ቃላቶችን መናገር ሰላም ሊያመጣ የሚችል ነገሮችን መናገር ከማይሆን ተግባር መጠበቅ ልጁን ምናምን እንጂ ጓደኝነት በእንደዛ አይነት ወንድም የተጣለው ከሚስቱ ጋር ነው ከሆነ ጎረምሳ ጋር ምናምን አይደለም። በእንደዛ አይነት መንገድ ይዛችሁ መታችሁ ወሰዳችሁ አግታችሁ ልትወስዷት ነው ልትጠልፏት ነው ያለ ልጅቷ ፍላጎት ምንድነው ልታረጉ የፈለጋችሁት? እገታ አሁን እኮ እናንተ የመጥለፍ ስራ የመጥለፍ ነገር ውስጥ ነው። ፈረስ የለም እንጂ ልጅቷ ልትጠልፉ ነው የመጣችሁት። እንዴ ህግ የሌለ እኮ አስመሰላችሁት እንዴ? የምትሰሩትን ነገር ይወስጡት እንጂ የሚከተላችሁ ሰው እኮ እናንተን በእድሜ የሚበልጥ በብዙ ነገር እናንተን የሚበልጥ ሰው ይሄን ቪዲዮ ይመለከታል። እያደረጋችሁ ያላችሁት ነገር የህፃናት ጨዋታ ነው። የማን ይወት ነው? ምን ለማድረግ ነው የመጣችሁ? ሲጀመር በጣም ችግር እየፈጠራችሁ ነው። ታውቃችኋለሁ። እኛ ችግር አይደለም የምንፈልገው አንድ ነገር ልንገራ። አሁን እኔ የምፈራው በእናንተ እርግጫ መሀል ልጅቷን የሆነ ነገር እንዳታረጓት። እናንተ እናቴ ጠግባችኋል፣ ልባችሁ አብጦ ነው። በቃ ልጅቷን የሆነ ነገር እንዳታረጓት። ወይ ከሷ ጋር ለብቻ ተቀጣጥረው ነው ማውራት ያለው። እዚህ መተህ ሰፈር መበጥበጥ ምንም ዋጋ የለውም። ሰማኝ። እሱንም ተው በጣም ፖላይት ስለሆነልህ ነው አይደለ? እንጂ ማባረር ቀጣት በጣም ቀላል ነገር ነው። በጣም ቀላል ነገር ሲጀመር እንዳንተ አስተዋይ ቢሆን ይሄ ልጅ እንደዚህ ባንድ ግርግር ባልፈት አሁን ለመጀመሪያ ደረጃ የተከበረ ቤተሰብ በር ላይ ነው ያላችሁ። ቤተሰብ አለ፣ እናት አባት አለ አይደለ? የት አሉ? አሁን ምን ጥያቄ ይሄ ነው። በቃ እየተዋጠልኝ ያልሆነው ነገር ይሄ ነው። ሩታ የታሉ ትላልቅ ሰዎች ህይወትን የሚያውቁ ካሳለፉት ህይወት ለእናንተ ሼር አድርገው እንዴት ችግራችሁን መፍታት እንደምትችሉ የሚነግራችሁ ህይወት። እነዚህ ልጆች የወለዱ አባትና እናት ያረፍሽበት ሰው ትላልቅ ሰዎች የሉም ወይ? ምንድነው እየተካሄደ ያለው? የአብርሃምን ጉዳይ ታዩ። እኔ የአብርሃምን ጉዳይ ታዩ እናቴ አሁን እየገባኝ ነው። ምን ችለሽ እንደኖርሽ አሁን ነው እየገባኝ ያለው። እኔ ከምን አይነት ሰው ጋር እየኖርሽ እንዳለ አሁን ነው እየገባኝ ያለው። ምክንያቱም አሁን ነው የገባኝ ስላችሁ የአብርሃም ጉዳይ ሳይገባኝ ቀርቶ ሳይሆን ልጁ የሰውን ምክር አይሰማም፣ የማንንም ምክር አይሰማም። በቃ ብድግ ብሎ ማሳየት የሚፈልገው አዋቂነቱን ትህትናውን አይደለ? ትክክል አለመስራቱን መታረቅ እንደሚፈልግ ሰው ሳይሆን አሁን እሱ እያደረገ ያለው ጉልበተኛነቱን መጣላት መደባደብ የሚፈልግ የሩታ ጉዳይ የማያስጨንቀው እርግዝናዋ ጉዳይ
ምንም ኬር የማይሰጠው የፈለገውን ማድረግ እንደሚችል ሲፈልግ ጎትቷት መሄድ እንደሚችል ሲፈልግ ከቤት እንድትወጣ ማድረግ እንደሚችል ሲፈልግ እሱ ቤቱን ጥሎ መሄድ እንደሚችል አይነት ሰው መሆኑን ነው እያሳየ ያለው። ይሄ በብዙዎች ዘንድ አንተን እንድትጠላና አንተን እንድትሰደብ ወይም ደግሞ ሩታ ትክክል እንደሆነች የሚያሳይ ተግባር እንጂ እየሰራ ያለው አንተን ጥሩ የሚያስብልና ከሩታ ጋር ያቋረጥኩን ህይወት መቀጠል የሚፈልግ የተቋረጠውን ትዳር የሚፈልግ ሚስቱን የሚያፈቅር ለሚስቱ የሚጨነቅ የሚያስደርግ አንዳች ነገር ማድረግ ያቅተዋል። ሰው የሚጨነቅ ሰው እንዳልሆንክ ያስታውቃል። አንድ ቀን ሰው ተሳስቶ ተጸጽቻለሁ ይሄን ማድረግ አልነበረብኝም በእንደዚህ አይነት መንገድ ህይወት እኮ አይመራም ምን ሆኜ ነው እኔ በቃ እሺ የሷ ነገር ችግር የለውም በዚህ ጉዳይ ብዙ ሰው አዝኖብኛል መጀመሪያ ቤተሰቦቿ አዝነውብኛል ቤተሰቦቿን ይቅርታ ልጠይቅ ከዛ በኋላ ከሷ ጋር ያለውን ነገር ከቤተሰቦቿ ጋር ሞኛ አውርቼ ጊዜ ሰጥቼ እሷንም ይቅርታ መጠየቅና የበደልኩትን በደል ያነባችውን እንባ መካስ ፈልጋለሁ ሚስቴ ናት ልጄን አርግዛልኛለች ህይወቷን ሰጣኛለች ጊዜዋን ሰጣኛለች ሴትነቷን ሰጣኛለች ይሄን ሁሉ ነገር አገናዝበ ነው ከዛ በኋላ ለይቅርታ ምትመጣ ነይጂ አረባክ ብራዘር እንዴ ታችሁ ናችሁ አይደል ትራራ ያላችሁ ሮሃበት ምንድነው ትዳር እንደዚህ አይደለም በጣም ፖይንትለስ በሆነ ወይ ነው አሁን እንትን ያላችሁ ያላችሁ ስለ ትልቅ ሰው ሆናችሁ እባክህ አንዴ ነው ገባ እናንተ በመሀል እየበጠበጣችሁ ነገር አላወራም አውራ አልኩህ እኮ እኔ በጣባይ ነው መጀመሪያ እያወራው የነበረው አንድ ነገር ልንገር አይደል ባለፈው መጣሁን በሰላም ላወራት ነበር ከሷ ጋር እንደዚህ ቤቱን ድብልቅልቁን አውጥተው እሺ ለሱ አሁን ሌላ ታሪክ እኮ የተፈጠረ ነው አሁን አብርሃም ይወለ አስመሳይነትን ተው በቃ ከዚህ በፊት እሷ በጣም ልታወራ ሞክራ እሷ በጣም ልታናግር ፈልጋ ችግሮችን እንድታቅ ያደረገች በጣም ዋጋ ከፍላለች የምሬን ነው ማለት እኔ በዚህ በጣም ነው ማመሰግናት በጣም ነው ማደንቃት ይሄ ነገሯ በቃ በጣም ነው ደስ የሚለኝ ምክንያቱስ ከዚህ በፊትም አድርገዋለች ሰዎች ብዙ ነገር ሲሉ ብዙ ነገሮችን ስታጠፋ ካንተ ጎን ቆማ አብራ እየተሰደበች እውነት የሆነ ነገር እያየች ባሌ አያደርግም ብላ ነገሮችን በቤቷ ለመፍታት ምክንያቱስ አንተን ሰድባ ለሰዳቢ ላለመስጠት ብላ በጣም ብዙ ሞክራለች አሁንም በድጋሚ ይሄንን ነገር ለማድረግ ሞከረች አየ ጥፋቶችህን ነገረች ያዘነችበትንና ልቧ የተሰበረበትን ያለቀሰችበትን እንደገና ደግሞ ለነገ ህይወቷም ፍርሃት የሆነባትን ነገር ነገረች ያን ነገር የነገረች እኮ አንተን የጣልታ አንተን ወይም ደግሞ ሳትፈልግ ቀርታ ይሁን አንተን የበታች ለማድረግ ምናምን ነገር አይደለም እየነገረች ያለችው ስለምትወድና ስለምታፈቅር ማስተካከል ያለብህን ነገር እንድታስተካክል ጎበዝ እንድትሆን ሰዎች አንተ ላይ የማይሆን ነገር እንዳይሉ የሰዎች ቡና መጣጫ እንዳትሆን ምን አይነት ባል ነው ያላት እንዳትባል ምን ሆኖ ነው እዚህ ውስጥ የገባችሁ እንዳትባል ምክንያቱም ብዙ ሰዎች በኮሜንት ይያሉ ስለሆነ ያንን ነገር ለማስተካከል መጣር ሲገባ ጭራሽ ልጅቷን እንደገና ማይሆን ነገር ነው ያደረካት ያለው ይሄን ሁሉ ነገር አድርጋ ይሄን ሁሉ ዋጋ ከፈለች ተስፋ ቆረጠች በቃ ያን ነው ያደረገች ያለችው እንጂ በጣም አናግራሃለች በጣም ዋጋ ከፍላለች እያለቀሰች ደምን ባያለቀሰች እንኳን አራራህላትም አባቢ አንተኮ ከነን እርግዝኗ ከቤት ወጣ ስትሄድ እንኳን ምንም አልመሰለም አንተ ከቤት ወጣኮ ነው ወደ ቡታጅራ ይርከው እኔ ለዛ ነው እኮ ጨካኝ ነው ያልኩ ምን አይነት የመራራት ነገር እንዴት ውስጥ የለም ነግሬያችኋለሁ እኮ ሰው እኮ ለማያውቀው ባዳ መንገድ ላይ ያለቀሰ ላለ ሰው እኮ ያዝናል እኮ ሰው እኮ ለማያውቀው ሰው ሲቸገር እኮ ያዝናል አንተ እንዴት ለዚህ ልጅ ማዘን አቃተ ነው የበደለች ነገር የለም አይደል ምንድነው ያደረገች እስኪ ግልጽ አድርገው እንደዚህ እንድትሆን ያደረገች ያለች እንደዚህ እንድትሆን ያደረገ ያለው ምንድነው እስኪ አብራችሁ በዙሪያ ያላችሁ ሰዎች ራሱ ይሄን አልተረዳችሁም የሰውን ስድብና የሰውን ተቃውሞ ከመፍራት የተነሳ አንዳንዴ ጥሩና አሪፍ ለመሆን ትሞክራላችሁ እንደገና ደግሞ ዛሬ መጣችሁ አብራችሁት ከሱ እኩል ያልተናነሰ ጥፋት ታጠፋላችሁ ከምን ውሎውን ነው አያረለ ሰው ውሎውን ነው የሚመስለው የሚባለው ለዚህ ነው የት ነው የምትሉ አንተ አሁን አንተ ውሎውን ነው እየተናገርክ ያለው ከአሪፍ ሰዎች ጋር ከበሰሉ ከትላልቅ ሰዎች ጋር አስተሳሰባቸው አሪፍ ለሆኑ ሰዎች ብዙ ነገሮችን ከናንሱ መማር የምትችልባቸው ሰዎች ጋር ብትውል ኖሮ እንደዚህ አትሆን ህይወታችሁ ትልቅ ሰው የለም ምንድነው ጥፋት ሸሽታ እኮ ነው የመጣችው እኮ ችግር የለውም አሁን እኔ እሷን ይዤ ለመሄድ ነው የመጣሁት አይደለ እንሂድ አውርተን ቤት እንደዚህ ነው የምትወስደው እኔ ቆይ እሷን ይዤ ለመሄድ ነው የመጣሁት የምትለው እነሱ ከልክሎ ቢሆን አዎ እሷ መሄድ እየፈለገች እነሱ ከልክሎ ቢሆን አዎ ይሄው አጠገብናት አይደል ያለችው ለምን ይዛት አትሄድም ታዲያ በየቀኑ ነው ሂጂ እሷን ለመሄድ ነው ይዤ የመጣሁት እንዴት ሰው አይኔ ቆይ ከዛሬ ነገ እኮ ሰው እኮ ይማራል ከዛሬ ነገ እኮ የሆነ ነገር እየበሰለ ይሄዳል ፍሬ እንኳን በስሎ ለመብልነት እኮ ይበቃል ሰው እንዴት ጥሬ እየሆነ ይሄዳል አረጉድ የት ነው የምትኖረው አንተ ጫካ ውስጥ ነው እንዴ የምትኖረው ከሰው ጋር እንዴ የምትኖረው ልንገር አይደለ እዚህ ቤት ልክ ስትመጣ እኮ ምንድነው ጥላችሁ ምናምን ነገር ብለሃት ይዛት መምጣት ትችል ነበር ትክክለኛ ዘመድ ከሆንክ ማለት ነው እኔና እሷን ማስታረቅ ትችል ነበር እዚህ ቤት ውስጥ ከማስቀመጥ ይልቅ ማለት ነው እናንተ ግን የመረጣችሁ ምንድነው እዚህ ቤት ውስጥ ማስቀመጥ ነው ገባ አሁንም ይኸውልህ ተረጋግተን ይኸውልህ በእኔ ፍላጎት ነው ከዚህ በላይ ባናወራ በቂ ነው በቃ
እስካሁን ዝም ብያለሁ። ተጨቃጨቃችሁ፣ ሌላ ነገር ለመፍጠር ሞከራችሁ። እሺ ይሁን ብዬ እኔ ዝም አልኩኝ፣ ሰማው። እስቲ እንደፈለጋችሁ አሁን በነገራችን ላይ ይወለ እኔ ይሄንን አሁን ያልከውን ነገር ቪዲዮን አይተህ እንደተናገርክ አውቃለሁ። ይሄንን ነገር በቀደም የተናገርኩት ለነሱ ነው። ግን ደግሞ እሷ አልፈልግም ካለች ሄዳችሁ እንድታወሩት አልፈልግም። አንደኛ እነሱ መጥተው እንዲጠይቁ የሚያደርጉ ነገሮችን ስታረግ አላዩም። እነሱ ጭራሽ እሷኑ ስትከስ ነው የተገለጠ። በቪዲዮ የተቀረጸ ስህተቶችን ሰርተ በራስ ዩቲዩብ ቻናል ላይ ጥፋቶች ተቀምጠው ያንን አይተውም እንዴት ብለው መጥተው ይጠይቁ? ለአባት እኮ አልተመለስክም አንተ እንዴት ለነሱ ትመለሳለህ? የአባት ምክር ለአባት የገባው ቃል የአባት ምክር ያልመለሰ ለገዛ አባት ክብር የሌለ ሰውዬ እንዴት ብለው እነሱ ለነሱ ቤተሰብ ክብር ይኖርሃል ብለው እነሱ እንዴት ያስቡ? ይሄንንም ደግሞ ማሰብ አለብን። እኔ ባለፈው የተናገርኩት ምንድነው ለነሱ ቤተሰብ ነው። ሁለት ደግሞ ይሄን እንዴት አላደረጋችሁም ነው። ግን ቆም ብለን ነገሩን ስናስበው ደግሞ አንተ እንደዛ ሊያደርጉልህ የሚገባ አይነት ሰው አይደለህም። እንኳንም መተው አላናገሩ። ይሄው መተህ በጥባጭ በር ትደበድባለህ። ልጅቷን እንደ ዕቃ ታስባታለህ። እኔ ሰው እኮ በሰውነቱ እኮ ይከበራል። ብራዘር ዕቃ አይደለችም እቺ ልጅ። አንስታት ይዛት የምትሄደው ዕቃ እንኳን ብትሆን ለከፈልክበትም እቺ ልጅ ካንተ ጋር እንድትኖር ያረጋት ፍቅር እኮ ነው። አንዳች እኔ አረበስማ እኔ ሰልችቶኛል። ያንን መፍታት ያልቻልክ አሁን መተልፈታው ነው። ነገም ተመልሳ ትመጣለች እኮ እቺ ልጅ። ያ እንደዚህ ነው አይደለም? ነው አይደለም? ችግር የለውም። ነው አይደለም? መልስ ለምን አሰጠኝም? ነው አይደለም? ነው አይደል? እንደዚህ አይነት ዲሲፕሊን እሱ እንኳን ማንንም አትወስድም። ልንገር ያ ጉልበት ከወሬ የፈለከው ችግር የለውም። ለማንም አነሱ ከፈለኩ አስገብቼ አስገርፋለሁ። እሷ ተው ስላለችኝ ነው የሁሉ ነገር እንትን ያልኩት እኮ። የምታወራውን ንግግር ራሱ አታውቅም። ገባህ አይደል? አንተ ራስህ ማለት ነው። አስባችሁታል? አሁን እነዚህ ሰዎች ሁሉ ወጣት ናቸው። ስለሚተፈጠረው ህይወት የሚያውቁት ነገር የለም። አሁን እነሱ 50-50 ነው የሚሆኑት። በቃ ነገሩን ለመረዳት ይሞክራሉ። ወጣትነታቸውም አለ። መደባደብም ፍላጎት ይኖርሃል። ምክንያቱም ወጣት ለወጣት ነው አባቢ። በእነዚህ ሰዎች መካከል አንድ ትልቅ ሰው እንኳን መሃላቸው መግባት የማይችልበት ምክንያት ምን እንደሆነ አላውቅም። የነሱ ቤተሰብን መጥቶ ያወራው ሰልችቷቸዋል፣ ያስታውቃል። የምሬን ነው የምላችሁ። መጥቶ ያወሩት በቃ ማድረግ ያለባቸውን ለማድረግ ነው እንጂ ልጃቸው ነገር ቋቅ እንዳላቸው ያስታውቃል። በቃ ካያችሁ በቃ እስኪ እድል ስጪው ምናምን ነው ሲሉ የነበሩት። ግን በቃ እኔ እንጃ እንዴት እንደሚደረግ አላውቅም። በቃ የሩታ ቤተሰብ ትላልቅ ሰዎች ካሉ እናት አባት የሆነ ነገር ቢያደርጉ መልካም ነው። የሚያዩት ነገር ተስፋ የሚያስቆርጥ እንደሆነ ያስታውቃል። ከዚህ ልጅ ጋር እንዴት አድርጋ ከዚህ በኋላ ምን አይነት ህይወት ሊኖራት እንደሚችል አይዶን ነው። እንዴት አድርጋ ምን አይነት ትዳር ልትመራ እንደምትችል ራሷ እኔ እንጃ። እንዴት አስባና እንዴት በምን አይነት ወጥመድ ውስጥ ገብታ እንደዚህ አይነት ህይወት ውስጥ ይሄንን ህይወት መርጣ እንደገባች አይዶን ነው። ይሄ የሚመረጥ ህይወት አይደለም፣ የሚመረጥ አይደለም። እናቴ አጠገቡ የምትደርሱበት አይነት ህይወት አይደለም። እንዴት ከእንደዚህ አይነት ሰው ጋር ይሄ ሁሉ ጊዜያቶችን አብራ እንደቀጠለች ራሷ አላውቅም። ይሄን ያልኩበት ምክንያት እንዴት ሰው ያለበትን ህይወት የሚመጥን ተግባር አይፈጽምም። ችግር ሲፈጠር ችግሩን ለመፍታት የሚሄድበት መንገድ የማይመስል የባሰ እሷን የሚያሳዝን የሆነ ነገር ስትናገረው ጭራሽ መልሶ እየተናገረ ልቧን የሚሰብር በህይወታቸው ላይ ችግር የሚፈጥር ሰው እንደገና ገፍቶ መጥቶ እሷን ሰድቦ አንቋሾ እንዲሄድ ፊት የሚሰጥ ዝም የሚል አንድም ቀን እሷን ለመጠበቅ ምንም ነገር የማያደርግ የማልቀሷ ጉዳይ የማያሳስበው አሁን ያለችበት ሁኔታ የማያሳስበው በሆዷ የያዘችው የማያሳስበው እሱ የሚያስባት እንደ ዕቃ ለምን እንደዚህ እንደሚሆን አላቅም። በምን አይነት መንገድ እንደሚባለውም እሱ ሳይፈልጋት እሷ ፈልጋው እዚህ ህይወት ውስጥ ነው የቆየችው። አይዶን ነው እንሰማለን፣ አንፈርድም። ወይ ከኔ ጋር ይፈጠርኩ ያለ ታዲያ ምን ረምትለኝ? በቃ ግዴታ ጉልበት መጠቀም አለብን። ወጣ ታውራኛ እንዴ የነ መታወራ ሌላ ቀን ታወራለች ክትመጣለች። እሱንም ሐሳብ ካላት እኔ ከፈቀድኩላት። በነገራችን ላይ እነዚህ ልጆች እንደዛ ያሉት እናንተ ሁለታችሁ እንድታወሩ ሳይሆን አንተ ዛሬ መጣህበት መንገድ እነሱም በመጣህበት መንገድ አንተን መመለስ እንዳለባቸው እነሱም ወንድ እንደሆኑ እያሳዩ ነው። አንዳንድ ወንድነትህን ተጠቅመህ ልጅቷን የማይሆን ነገር አድርጋል አይደለ? ያ ወንድነትህ የማይሰራው ካንተ የተሻለ ወንድ ሲመጣብን ነው። አየህ ለጉልበተኛም ጉልበተኛ ያለው የሚባለው ለዛ ነው። መደንፋት ምን ማለት የማንንም ህይወት አስተካክሎ አያውቅም። በትክክል በትህትና ጥፋቱን እንዳመነ ሰው ታስፈልጉኛላችሁ። እነዚህን ሰዎች አጥፍቻለሁኝ፣ በቃ እሷን አረጋጉልኝ፣ ያደረኩት ነገር ያጠፋሁት በደል እንዲህ በቀላሉ ይቅርታ ብዬ ወደ ቤት የምመልሳት ጉዳይ አይደለም። አሁን ልጄንም በሆዷ ይዛለች። በማይሆን ሰዓት የማይሆን ጥፋት ነው ያጠፋሁትና እሷን ተንከባከቡልኝ፣ እሷን ጠብቁልኝ እያል ከነሱ ጋር ኮሚኒኬሽን ፈጥረ በቀላሉ እነሱም በቃ ይሄ ልጅ ወንድ ናቸው ይረዳዋል፣ ጥፋት አጥፍቷል፣ ተጸጽቷል። ስለዚህ አሁን ሁለቱ የሚታረቁበትን መንገድ እንፈልግ እንዲሉ የሚያደርግ ንግግር መናገር ለምን እንዳልቻል አላቅም።
እንጂ ይሄን አሁን ያልኩህን ነገር ብታደርግ ኖሮ እነዚህ ልጆች አባቢ ሰው በንግግር ያምናል፣ ሰው በፍቅር ያምናል። ከፍቅር በላይ ምንም ነገር የለም። አየህ አንተ ሚስትህን በፍቅር ማስረዳትና በፍቅር መንገድ ይቅርታ መጠየቅ ብትችል ኖሮ ዛሬም እነዚህ ሰዎች መጥተህ በእንደዚህ አይነት በፍቅር መንገድ ማውራት ትችል ነበር። በነገራችን ላይ በፍቅር መንገድ ከመጣ የማይሸነፍ ሰው የለም። የምሬን ነው የምልህ እንጂ ስህተትን በስህተት ወንድነትን አሳይተ የምታስተካክለው ነገር የለም። ወንድነት የሚያስፈልግበት ቦታ ላይ እኮ ወንድ ሆነ አልተገኘም። ህይወትን ሊበጥብጡና ሊያበላሹብህ የመጡ ሰዎች ሚስትህን ሲሰድቡብህ ወንድነትን አላሳየም። ሚስትህን የተንከባከቡና ሚስትህን የጠበቁልህ ሰዎች ላይ አይደለም መተህ ወንድነትን የምታሳየው። ብቻዋን ለምን አታወራኝም? ብቻዋን ያልፈታውን ነገር አሁን ኪን ነው የምፈታው። ብቻዋን እኮ ለቀቅንልህ አይደለ? ዳር ተብሎ ለቀቅንልህ አይደለም? ሻውን ከዚህ ዞር በል። ሳትነካኝ አውራኝ። ለምን ወደዛ ኢንስፔክተር ጋር ደውል። ምንድነው ልቀቅኝ? ከእነሱ ጋር እንገናኛለን። አንተ ደግሞ ማለት ነው በጣም ትጎዳለህ። ሳይ ማለት ነው ትጎዳለህ። ዝም በልና ሄድ። እሱን ጉዳቱን ለኔ አትነግረኝ። ወደዛ አንተ የምንገናኝበት ቦታ እንገናኛለን። ለማንኛውም ውድ ቤተሰቦች እስኪ እኔ እንጃ እግዚአብሔር ነገሮችን ሰላም ያድርግ። ለዚህ ልጅም አይምሮውን ይመልስለት። የምሬን ነው የምላችሁ፣ ወደ ራሱ ይመልሰው፣ ቀልብ ይስጠው። በቃ ከዚህ ውጭ ምንም የምናደርገው ነገር የለም። ከቻልን መጸለይ በቃ ከቻላችሁ ጸልዩላችሁ ሰላም እንዲሆኑ። ወዳችኋለሁ።